ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ 11 ዩኒት 5 ሌሰን 2 ዛሬ የምናየው የሪቪው ኩዌስችን 5.1 መጽሐፋችሁ ላይ የሚገኝ ጥያቄ አለ። እነዚህን ጥያቄዎች ስንመለከት አጠቃላይ 7 ጥያቄዎች አሉ። እነዚህን ጥያቄዎችን ነው በጋራ የምንሰራው። መጽሐፋችሁ ላይ ገጽ 178 ይገኛሉ። ሁሌም እንደምንለው ዩቲዩብ ቻናላችን አሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ፎሎ እና ሰብስክራይብ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። የመጀመሪያውን ጥያቄ ስናይ the first question explains the concept of heat and describe the effects of heating ይላል። የሂት ኮንሴፕት ምን ይመስላል? ኤክስፕሌን አብራሩ ነው የሚለው። describe the effects of heating አንድን ሰብስታንስ ወይም አንድ ሲስተም ላይ የሂት ኢፌክት ምን ይመስላል ዲስክራይብ አድርጉ ወይም ግለጹ ነው የሚለው። ይህን ጥያቄ ለመመለስ መጀመሪያ ሂት ማለት ምን ማለት ነው የሚለው ባለፈው ዲፋይን እንዳደረግነው ባለፈው ሌሰናችን ሂት ኢዝ ዘ ትራንስፈር ኦፍ ተርማል ኢነርጂ ቢትዊን ቱ ሲስተምስ ኦር ኦብጀክት ዲው ቱ ዘ ቴምፕሬቸር ዲፈረንስ። ሂት ፎርም ኦፍ ኢነርጂ ነው፣ በኢነርጂ ፎርም ነው የሚገኘው። ኢዝ ዘ ትራንስፈር ኦፍ ተርማል ኢነርጂ ቢትዊን ዘ ቱ ሲስተምስ። ሂት በተፈጥሮ ምን የማድረግ ባህሪ ያለው? ትራንስፈር የማድረግ ባህሪ ያለው። መቼ? የቴምፕሬቸር ዲፈረንስ ሲኖር ማለት ነው። የሙቀት ወይም የቴምፕሬቸር ልዩነት ሲኖር ሂት በባህሪው ምን ያደርጋል? ትራንስፈር ያደርጋል ወይም ፍሎ ማድረግ ባህሪ ያለው ማለት ነው። ኦልዌይስ ሂት ፍሎስ ፍሮም ዘ ሆተር ኦብጀክት ቱ ዘ ኮልደር ዋን አንቲል ዘ ተርማል ኢኩሊብሪየም ሪችድ ይላል። ሂት ብዙ ጊዜ ፍሎ የሚያደርገው ፍሮም ሆት ሪጅን ቱ ኮልደር ዋን ማለት ነው። ለምሳሌ ሁለት ቦዲዎችን ተርማል ኮንታክት ብናደረግ ይህኛውን የመጀመሪያው ቦዲ ኤ ብለን ብንሰይመው ቦዲ ኤ፣ አናዘር ደግሞ ቦዲ ቢ ብዬ ብሰይመው ሁለቱ ለምሳሌ ይሄ ቦዲ ኤ ከቦዲ ቢ ጋር ያላቸው የቴምፕሬቸር መጠን ልዩነት ካመጣ ለምሳሌ ይሄ 60 ዲግሪ ሴልሺየስ ነው፣ ሁለተኛ ቦዲ ቢ ደግሞ 20 ዲግሪ ሴልሺየስ ከሆነ ይሄ ምንድነው? የቴምፕሬቸር ዲፈረንስ አለ ማለት ነው። የቴምፕሬቸር ዲፈረንስ ካለ ሂት በባህሪው ስፖንታኒየስሊ ምን የማድረግ ባህሪ ያለው? ፍሎ የማድረግ ባህሪ ያለው ማለት ነው። ኦኬ ትራንስፈር ኦፍ ተርማል ኢነርጂ አለ ማለት ነው። ኦኬ ሂት ትራንስፈር ያደርጋል። ኢት ፍሎስ ፍሮም ሆተር ኦብጀክት ወይ ሆተር ቦዲ ቱ ኮልደር ዋን። ሂት ከአንድ ሃየር ቴምፕሬቸር ካለው ወደ ዝቅተኛ ቴምፕሬቸር ወዳለው ምን አለ? ሂት ፍሎ ያደርጋል ማለት ነው። ኦኬ ሂት ፍሎ ፍሮም ሆተር ኦብጀክት ቱ ዘ ኮልደር ዋን አንቲል ዘ ተርማል ኢኩሊብሪየም ኢዝ ሪችድ። ሁለቱ ተመሳሳይ የቴምፕሬቸር ደረጃ ላይ እስኪደርሱ ሂት ፍሎ ማድረጉን አያቆሙም ማለት ነው። ኦኬ ነገር ግን ሂት ቦዲ ቢ ያልነው ሁለተኛ ቦዲ ቢ ያልነው ሂት ጌን እያደረገ ይመጣል፣ የሙቀት መጠኑ እየጨመረ ይመጣል። ይሄኛው ደግሞ የመጀመሪያው ሃየር ቴምፕሬቸር ያለው ሙቀት መጠኑ ምን እየሆነ ነው የሚሄደው? እየቀነሰ ይመጣል። ኦኬ ኦልዌይስ ሂት ፍሎ የማድረግ ባህሪ ያለው ሆተር ኦብጀክት ቱ ኮልደር ዋን እስከ መቼ ድረስ? እኩል የሆነ የቴምፕሬቸር ሌቭል እስኪደርሱ። ያ እኩል የሆነ የቴምፕሬቸር መጠን ምን ይባላል? ተርማል ኢኩሊብሪየም ተብሎ ይጠራል ማለት ነው። ሌላው ኤፌክትስ ኦፍ ሂቲንግ ኢንክሉድ፣ ለምሳሌ ዲስክራይብ ዘ ኤፌክትስ ኦፍ ሂቲንግ ይላል። የሂት ኢፌክት አንደኛው የቴምፕሬቸር መጠን እንዲጨምር ያለ ሂት ስናደርገው አንድ ሰብስታንስ አንድን ኦብጀክት ያለው የቴምፕሬቸር መጠን ምን እየሆነ ነው የሚሄደው? እየጨመረ ይመጣል ማለት ነው። ኦኬ ወይን ዋን ቦዲ ሂት በምናደርግበት ሰዓት ወይም ሂት ብናደርገው ቴምፕሬቸሩ ምን ያደርጋል? ኢንክሪዝ ያደርጋል ማለት ነው። አንዱ ተጽዕኖ የቴምፕሬቸር መጨመር ነው። ሌላኛው ደግሞ የሂት ኢፌክት የምንለው ቼንጅ ኦፍ ስቴት ነው። ቼንጅ ኦፍ ስቴት የምንለው ጀስት ሜልቲንግ ነው። ለምሳሌ ሌስቴክ ጠጣር የነበረ ሶሊድ የነበረ ወደ ፈሳሽነት ወደ ሊኪድ ይለወጣል። እንዲሁም ሊኪድ የነበረው ሂት ስናደርገው ወደ ጋዝ ስቴት ወይም ደግሞ ወደ አየር ሞለኪል ወይም ደግሞ ጋዥስ ሞለኪል ይለወጣል ማለት ነው። ኦኬ ለምሳሌ ሶሊድ ሌስቴክ አይስ በረዶ ብንወስድ በረዶም ሂት ብናደርገው ምን ይሆናል? ይቀልጣል አይደለ? ለውጥ ያመጣል ማለት ነው። በበረዶ ለምሳሌ ሞለኪላር ኢንተርሞለኪሎችን ስናይ ሞለኪላር ስትራክቸሩን ስናይ ጠጣር ስትሮንግ የሆነ ቦንድ አለው። ያ ቦንድ እየተላቀቀ ወደ ምን ይለወጣል? ወደ ፈሳሽነት ማለት ነው። ኦኬ ጀስት ወደ ኤችቶ ውሃ ይለወጣል። ያ አይስ የነበረው በረዶ የነበረው ወደ ውሃ የሚለወጠው ቢኮዝ ኦፍ ሂቲንግ ነው ማለት ነው። ኦኬ እንዲሁም ውሃውን ደግሞ ቦይል ብናደርገው ወደ ምን ይለወጣል? ስቲም ወደ እንፋሎት ይለወጣል። ይሄ ምን ይባላል? ቼንጅ ኦፍ ስቴት ይባላል ማለት ነው። አንድን
ሰብስታንስ ሜልት ስናደርገው ወይንም ደግሞ ከሊኪድ ወደ ጋዥ ስቴት ሲለወጥ ቫፖራይዜሽን አንዱ የሂት ኢፌክት ነው ማለት ነው። ሌላው ተርማል ኤክስፓንሽን ነው። ተርማል ኤክስፓንሽን ማለት ማቴሪያሎች በጣም ስናግላቸው ወይንም ደግሞ ሂት ስናደርጋቸው ኤክስፓንሽን ይፈጠር ይለጠጣሉ። ኤክስፓንድ እያደረገ ይመጣል። ለምሳሌ ወርቅ ይቀልጣል፣ ብረት እናቀልጣልናል። ለምሳሌ አንድ ብረታ ብረት ድርጅት ብትሄዱ ጀስት ማቅለጫ ድርጅት ነው። አቅልጦ በተለያየ የአርማታ ብረት ለምሳሌ ቢሆን ባለ 6 ባለ 8 ባለ 16 የሚባሉ ዲያሜትር ያላቸው የአርማታ ብረቶች ይመረታሉ። ወይንም ደግሞ አርኤችኤስ የመሳሰሉት እነዚህ ብረቶችን ሞልድ ለማድረግ መጀመሪያ ምን ይደረጋሉ? ይቀልጣሉ። ለምሳሌ አይረን ጠጠር ነበረ፣ ዘን ወደሚፈለገው ወደ ፈሳሽነት ለመለወጥ ምን ያስፈልጋል? ሂት ያስፈልጋል ማለት ነው። ነገር ግን ቀጥታ ሜልት አያደርግም። ምን ያደርጋል? መጀመሪያ ሙቀት እያገኘ ሲሄድ ኤክስፓንድ ነው የሚያደርገው፣ እየተለጠጠ ዘን አሁንም ሙቀቱን እየጨመርን ስንሄድ ጀስት የፈሳሽነት ስቴትን ያገኛል፣ ወይም ደግሞ ወደ ፈሳሽነት የመለወጥ እድል አለው ማለት ነው። ስለዚህ አፍተር ኤክስፓንሽን ነው ቼንጅ ኦፍ ስቴት የሚፈጠረው። ሳይለጠጥ ቼንጅ ኦፍ ስቴት አይፈጠርም፣ ወይም ደግሞ ቀጥታ ወደ ፈሳሽነት አይለወጥም ማለት ነው። ስለዚህ ማቴሪያሎች ላይ የሚፈክተው ኢፌክት አንዱ የሂት ኢፌክት የምንለው ተርማል ኤክስፓንሽን፣ ማቴሪያሎች ይለጠጣሉ። ለምሳሌ ፕላስቲክ እሳት ላይ ብታረጉት ምንድን ነው የሚሆነው? መጀመሪያ ጠጣር የነበረው የመላላት ባህሪ ታገኛላችሁ። አሁንም ሙቀት እያገኘ ሲሄድ ምን ይሆናል? በጣም እየጋለ ከሄደ ወደ ፈሳሽነት ይለወጣል። ያ ማለት ነው መጀመሪያ የመለጠጥ ባህሪ ነው። ስትረች የማድረግ እየቀለጠ ሲሄድ እየስትረች የማድረግ ባህሪ ነው የሚኖር። ኦኬ ያ ምን ይባላል? ጀስት ተርማል ኤክስፓንሽን ነው። ማቴሪያሎች የመለጠጥ ባህሪ ይኖራቸዋል። አንዱ የሂት ኢፌክት የምንለው ማቴሪያሎች ላይ የሚፈጥረው ተርማል ኤክስፓንሽን ተብሎ ይጠራል። ሌላው ቼንጅ ፊዚካል ፕሮፐርቲስ አካላዊ ለውጥ ያመጣል ማለት ነው። ሙቀት የአካላዊ ቅርጽ ለውጥ እንዲያመጣ ያደርጋል። ሌላው ብሪንግስ አባውት ኬሚካል ሪያክሽን። ብዙ ጊዜ ለኬሚካል ሪያክሽን አንደኛው ሂት በጣም ኢምፖርታንት ነው። ጀስት አንዱ የሂት ኢፌክት ተብሎ የሚጠራው ብሪንግስ አባውት ኬሚካል ሪያክሽን፣ ኬሚካል አክሽን እንዲኖረው ወይም ኬሚካል ሪያክሽን እንዲኖር ያፋጥንልናል ማለት ነው። ኦኬ ጀስት እነዚህ ሳም ኢፌክትስ ኦፍ ሂቲንግ ምንላቸው ነው። ቴምፕሬቸር ኢንክሪዝ እንዲያደርግ፣ ቼንጅ ኦፍ ስቴት እንዲፈጠር፣ ተርማል ኤክስፓንሽን እንዲኖር፣ ቼንጅ ፊዚካል ፕሮፐርቲስ የአካላዊ ለውጥ አካላዊ ፊዚካላዊ ለውጥ እንዲያመጣ ያደርጋል። እንዲሁም ብሪንግስ አባውት ኬሚካል አክሽን ወይም ደግሞ ጀስት ወደ ሌላ ኬሚካሊ ሪያክት እንዲያደርግ እንዲያፋጥን የሚያደርገው የአንዱ የሂት ፋክተር ነው ወይም የሂት ኢፌክት ነው ብለን መመለስ እንችላለን ማለት ነው። ኩዌሽን ነምበር 2 ምንድነው? ዋት አር ዘ ፋክተርስ ዛት ኮዝ ሂት ፍሎስ ፍሮም ወይም ሂት ፍሎስ ቢትዊን ቱ ሲስተምስ ዊች አር ኢን ተርማል ኮንታክት። ምንድነው? ሁለት ቦዲዎች ወይም ሁለት ሲስተም የምንለው ተርማል ኮንታክት አካላዊ ንክኪ ቢኖራቸው የተለያዩ ፋክተሮች አሉ። ምን እንዲኖር? ሂት ፍሎ እንዲኖር ማለት ነው። የተለያዩ ፋክተሮች የምንላቸው የትኞቹ ናቸው ነው? ሁለት ቦዲዎች ተርማሊ ኮንታክት ንክኪ ቢኖረው ጀስት ዋን አናዘር ኮኔክሽን ቢኖራቸው በሁለቱ መካከል ሂት ፍሎ እንዲኖር የሚያደርጉ የተለያዩ ፋክተሮች አሉ። እነዚህ ፋክተሮች ምን ይመስላሉ ነው? መልሳችን አንደኛው ሂት ፍሎስ between the two systems in thermal contact due to temperature difference between the system cause heat transfer። አንደኛው በሁለቱ ቦዲዎች መካከል የቴምፕሬቸር ዲፈረንስ መኖር ሂት ፍሎ እንዲኖር ያደርገዋል ማለት ነው። ኦኬ ሁለት ቦዲዎች ተመሳሳይ የቴምፕሬቸር ሌቭል ካላቸው ሂት ፍሎ ላይኖር ይችላል። ኦኬ ሂት ፍሎ ላይኖር ይችላል። ምክንያቱም ኦልዌይስ ሂት ፍሎ እንዲኖር የሚያደርገው አንደኛው ፋክተር ምን ተብሎ የቴምፕሬቸር ዲፈረንስ በሁለቱ ሲስተም ወይም በሁለቱ ቦዲዎች መካከል መኖር አለበት። ቅድም እንደነገርኳችሁ ለምሳሌ ጀስት ሁለት ቦዲዎች ካሉ ተርማል ኮንታክት አላቸው ማለት ነው። ኦኬ ተርማል ኮንታክት አላቸው። ሁለቱም ቴምፕሬቸራቸው የተወሰነ ቴምፕሬቸር፣ ሌላኛው የተወሰነ ቴምፕሬቸር ሊኖራቸው ይችላል። እዚህ ጋር ተገናኝተዋል። ተርማል ኮንታክት ንክኪ ያላቸው ማለት ነው። ስፖንታኒስሊ ከፍተኛ ቴምፕሬቸር ካለው ዝቅተኛው ቴምፕሬቸር ወዳለው ሂት ትራንስፈር ያደርጋል። ሁለቱ ምን መኖር አለበት? አንደኛው ከፍተኛ፣ ሌላኛው ደግሞ ዝቅተኛ የቴምፕሬቸር ልዩነት መምጣት አለበት። ለምሳሌ ይሄ 80 ዲግሪ ሴልሺየስ ከሆነ ይሄ ደግሞ ቴምፕሬቸር 100 ዲግሪ ሴልሺየስ ከሆነ ሂት ዲፈረንስ አለ ማለት ነው። የቴምፕሬቸር ዲፈረንስ አለ። ይሄ ዲፈረንስ አለ፣ የቴምፕሬቸር ዲፈረንስ አለ። ይሄ ቴምፕሬቸር ዲፈረንስ ካለ ሂት ምን የማድረግ ባህሪ ያለው? ፍሎ የማድረግ ባህሪ ያለው። ወዴት ነው? ዘ ዳይሬክሽን ኦፍ ሂት ፍሎ የምንለው ፍሮም ሃየር ቴምፕሬቸር ቱ ሎወር ነው ማለት ነው። ኦኬ
ነገር ግን ይሄ ናቹራሊ ነው። ነገር ግን ኤክስተርናል በሆነ ፋክተር ግን ዝቅተኛ ቴምፕሬቸር ወይም ኮልደር ከምንለው ሪጅን ወደ ከፍተኛ ወደ አለው የቴምፕሬቸር መጠን ፍሎ እንዲያደርግ ማድረግ ይቻላል። ኦኬ ኢንጂን ፎርስ በመጠቀም ኦኬ። አንደኛው ፍሪጅን መጠቀም ይችላል። ፍሪጅ በባህሪው ዝቅተኛ ቴምፕሬቸር ካለው ወደ ከፍተኛ ቴምፕሬቸር ወዳለው ነው ሂት ፍሎ እንዲያደርግ የሚደረገው ማለት ነው በኤክስተርናል ፋክተር። ኦኬ ኮምፕሬሰር የምትባል ዲቫይስ አለች። በእሱ አማካኝነት ሂት ትራንስፈር እንዲደረግ ይደረጋል ማለት ነው። ኦኬ ይሄ ናቹራሊ ሳይሆን ጀስት ኤክስተርናል በሆነ ኃይል ነው ማለት ነው። ኦኬ ሶ አንደኛው ፋክተር በሁለቱ ቦዲዎች ወይም በሁለቱ ሲስተሞች መካከል ምን እንዲኖር ቴምፕሬቸር ዲፈረንስ ካለ ጀስት ሂት ፍሎ እንዲኖር አንዱ ፋክተር ይሆናል ማለት ነው። ስፖንታኒስሊ ሂት ፍሎስ ፍሮም ሆተር ቱ ዘ ኮልደር ሪጅን። ሶ ናቹራሊ እንዳልኳችሁ ሂት ፍሎ የሚያደርገው ፍሮም ሆተር ቱ ኮልደር ነው። ከፍተኛ ሙቀት ካለው ከሱ አነስ ወዳለው የቴምፕሬቸር ሌቭል ምን ያደርጋል ፍሎ ያደርጋል ማለት ነው። ነገር ግን እንዳልኳችሁ ባይ አዘር ኤክስተርናል ፋክተር በተለያዩ ተጨማሪ ጉልበት ወይም ኃይል በሞተር ግፊትም ሊሆን ይችላል ሂት ሜይ ፍሎ ፍሮም ኮልደር ሪጅን ቱ ሆተር። እንዳልኳችሁ ናቹራሊ ሂት ፍሎ የሚያደርገው ፍሮም ሃየር ቴምፕሬቸር ቱ ሎወር ነው። ነገር ግን ባይ አናዘር ኤክስተርናል ፋክተርስ ይላል በሞተር ጉልበት አማካኝነት ሂት ሜይ ፍሎ ፍሮም ኮልደር ሪጅን ቱ ሆተር። ከቀዝቃዛ ከምንለው ወይም ዝቅተኛ ቴምፕሬቸር ሌቭል ካለው ወደ ከፍተኛ ወዳለው የቴምፕሬቸር ሌቭል ሂት ፍሎ እንዲያደርግ ማድረግ ይቻላል። አስ ኦብዘርቭድ ኢን ሪፍሪጀሬተርስ። ለምሳሌ እዚህ ጋር ፍሪጅም እንደ ኤግዛምፕል ብንወስድ ይሄ የሚሰራው የፍሪጅ የማቀዝቀዝ ሌቭል ዝቅተኛ ወይም ቴምፕሬቸር ካለው ወደ ከፍተኛ ቴምፕሬቸር ወዳለው ሂት ፍሎ እንዲያደርግ በማድረግ ነው ማለት ነው። ኦኬ ሶ ይሄ አንደኛው ሲስተም ነው። ናቹራሊ ግን ሂት ኦልዌይስ ፍሎ ፍሮም ሃየር ቴምፕሬቸር ቱ ሎወር ነው ማለት ነው። ሌላው ደግሞ ሂት ፕሬሸር ዲፈረንስ ካለ ሂት ትራንስፈር የማድረግ ባህሪ ያለው ማለት ነው። ኦኬ ምክንያቱም የፕሬሸር ለውጥ ግፊት ስለሆነ ያለውን የሂት ኢነርጂ መጠን ከአንዱ ወደ አንዱ ምን ያደርጋል ትራንስፈር እንዲያደርግ አንዱ ምክንያት ሊሆን ይችላል ወይም ፋክተር ሊሆን ይችላል። ሌላው ተርማል ኮንዳክቲቪቲ ኦፍ ዘ ማቴሪያል፣ የማቴሪያሎች ተርማል ኮንዳክቲቪቲ አንዱ የሂት ፍሎ ፋክተር ሊሆን ይችላል። ተርማል ኮንዳክቲቪቲ ማለት ሙቀትን የማስተላለፍ አቅም ማለት ነው። አንዳንድ ማቴሪያሎች ሙቀትን የማስተላለፍ ሬታቸው ኮንዳክቲቪቲያቸው ከፍተኛ ይሆናል። አንዳንዶቹ ደግሞ ሙቀትን የማስተላለፍ ሬታቸው ዝቅተኛ ይሆናል ማለት ነው። ኦኬ ተርማል ኮንዳክቲቪቲ ለምሳሌ ካፕ ኦፍ ኮፊ እዚህ ጋር ብናረግ ጀስት ይሄ የተሰራበት ማቴሪያል ለስቴክ ብርጭቆ ቢሆንና ሸክላ ቢሆን ሸክላው ብዙ ጊዜ ሂትን የአብዞርቭ የማድረግ ባህሪ ስላለው ቶሎ የማቃጠል ላይኖረው ይችላል። ብርጭቆ ከሆነ ግን በጣም ከፍተኛ የሆነ ሙቀትን ትራንስፈር ተርማል ኮንዳክቲቪቲው ስናይ ከፍተኛ ስለሚሆን ትኩስ እንደሆነ ለመያዝ እንቸገራለን ማለት ነው። ኦኬ ሶ ብዙ ጊዜ እያንዳንዱ ማቴሪያል የራሱ የሆነ ምን አለው ሙቀትን የማስተላለፍ አቅሙ ይለያያል ማለት ነው። ኦኬ ጀስት ለምሳሌ ይሄ ጀስት ከእንጨት የተሰራ ከሆነ ደግሞ የበለጠ ሙቀትን የመቋቋም ወይም አብዞርቭ የማድረግ ባህሪ ስላለው ላያቃጥለን ይችላል ማለት ነው። ኦኬ ሶ ለሂት ፍሎ ወይም ለሂት ትራንስፈር አንዱ ኮዝ የምንለው የማቴሪያሎች ተርማል ኮንዳክቲቪቲ ነው ማለት ነው። ኦኬ ሶ ተርማል ኮንዳክቲቪቲው እያንዳንዱ ማቴሪያል የራሱ የሆነ ሃይ ኮንዳክቲቪቲ እና ሎ ኮንዳክቲቪቲ ብለን መመደብ እንችላለን ማለት ነው። ኦኬ ሌላው ኮንታክት ኤሪያ ቢትዊን ዘ ሲስተምስ፣ ኤሪያም አንዱ ፋክተር ነው። ኦኬ ኤሪያው ለምሳሌ ጀስት ለሂት ፍሎ በጣም ከፍተኛ እድል የሚሰጥና ዝቅተኛ የሆነ ሂት ፍሎ እንዲኖር የሚያደርግ ሊሆን ይችላል ማለት ነው። ኦኬ ሶ በሁለቱ ሲስተሞች መካከል ጀስት ያለው የሰርፌስ ኤሪያ ለሂት ፍሎ ከፍተኛ ወይንም ዝቅተኛ ሊሆን እንደሚችል ማየት እንችላለን ማለት ነው። ሶ ሰም ፋክተርስ የምንላቸው እንዳልኳችሁ አንደኛው የቴምፕሬቸር ዲፈረንስ ነው። የፕሬሸር ዲፈረንስ ሌላኛው ነው። ተርማል ኮንዳክቲቪቲ ኦፍ ዘ ማቴሪያልስ እንዲሁም ኮንታክት ኤሪያ ቢትዊን ዘ ሲስተምስ። እነዚህ ሰም ፋክተርስ ዛት ኮዝ ሂት ፍሎ ቢትዊን ዘ ቱ ሲስተምስ ኦር ዘ ቱ ቦዲስ ዊች አር ኢን ተርማል ኮንታክት። ሁለት ቦዲዎች ዲሪንግ ተርማል ኮንታክት ፋክተር የምንላቸው ለሂት ፍሎ ፋክተር የምንላቸው እዚህ ናቸው ማለት ነው። ሌሎችንም እናንተ መጨመር ይቻላል። ኦኬ ኩዌስችን ነምበር 3 Is there any heat exchange between two systems in thermal contact if they are in thermal equilibrium? ይላል በሁለት ቦዲዎች ወይም በሁለት ሲስተሞች መካከል just thermal contact ወይም አካላዊ ንክክል ኑሮ if they are in thermal equilibrium እያለ just heat exchange ይኖራል ወይንስ አይኖርም ነው የሚለው።
The answer is no ነው መልሳችን no. There is no heat exchange between the two systems in thermal equilibrium because they have the same temperature level. ብዙ ጊዜ ሁለት ቦዲዎች thermal equilibrium ምንለው thermal equilibrium ማለት the same temperature level ሲደርሱ ማለት ነው። the same temperature level ላይ ደረሱ ማለት heat exchange አይኖርም ማለት ነው። ኦኬ no heat exchange between the two systems ምክንያቱም the same temperature level ካሉ ኢነርጂ ትራንስፈር አለ ነገር ግን ሂት ፍሎ ግን አያረጋም። ሂት ፍሎ የሚኖረው የቴምፕሬቸር ዲፈረንስ ሲኖር ነው። ስለዚህ ተርማል ኢኩሊብሪየም የምንለው the same temperature level ላይ ስለደረሱ there is no heat exchange between the two systems በሁለቱ ሲስተሞች መካከል ምንም አይነት የሂት ፍሎ አይኖርም ማለት ነው። ኦኬ ሶ ቅድም እንዳልኳችሁ ሂት from higher temperature level to the colder one flow ማድረግ ይችላል ናቹራሊ ማለት ነው። ነገር ግን በሞተር ጉልበት ወይንም ደግሞ ኤክስተርናል በሆነ ፋክተር ግን from lower to higher ወይንም ዝቅተኛ ቴምፕሬቸር ካለው ወደ ከፍተኛ ቴምፕሬቸር ወዳለው ሂት ፍሎ እንዲያደርግ ማድረግ ይቻላል ማለት ነው። ኦኬ ላይክ እንደ ፍሪጅ አይነት ዲቫይሶች እነዚህን ቴክኒኮች ይጠቀማሉ ማቀዝቀዣዎች ማለት ነው። ኦኬ ነገር ግን always thermal equilibrium ከሆነ there is no heat flow between the two systems so በሁለቱ ሲስተሞች መካከል ተመሳሳይ ቴምፕሬቸር ሌቭል ወይንም ተርማል ኢኩሊብሪየም ካለ there is no heat exchange between the two systems ብለን እንመልሳለን ማለት ነው። ኦኬ question number 4 is it possible to reduce net heat flow to zero net heat flow ወደ ዜሮ የማስጠጋት ወይንም ደግሞ ዜሮ የማድረግ ፖሲቢሊቲዎች አሉ ወይ ነው የሚለው። ሌላው what about internal energy internal energy እንደ net heat flow ወደ ዜሮ ሪዲዩስ የማድረግ ፖሲቢሊቲዎች አሉ ወይ ነው የሚለው። ሶ ሚቻል ከሆነ በዚህ ምክንያት ወደ ዜሮ የማድረስ ወይንም ዜሮ የማድረግ ፖሲቢሊቲ ወይንም ደግሞ የሚቻልበትን መንገዶች እናብራራለን። is there any relation between internal energy and temperature በኢንተርናል ኤነርጂ እና በቴምፕሬቸር መካከል ሪሌሽንሺፕ አለ ወይ ወይንም ግንኙነት አላቸው ወይ አንዱ ካንዱ ጋር ያለው ሪሌሽንሺፕ ምን ይመስላል ነው ጥያቄው። ሶ እነዚህ ጥያቄዎች አይ ቲንክ 3 ጥያቄዎች ናቸው። አንደኛው ስለ ኔት ሂት ፍሎ ነው። ሌላኛው ደግሞ ኢንተርናል ኤነርጂ ነው። እነዚህ ኢነርጂዎችን ሁለቱም ሂት ፍሎ ሂት አንዱ ኢነርጂ ነው። ኔት ሂት ፍሎውን ወደ ዜሮ የማስጠጋት ወይንም ዜሮ የማድረግ ፖሲቢሊቲ ካለ እሱን እናብራራለን። ሶ ይህን ጥያቄ ስንመልስ the answer is net heat flow can be reduced to zero by eliminating the temperature difference ብዙ ጊዜ net heat flow can be reduced to zero ወደ ዜሮ ሪዱስ ወይንም የመቀነስ ፖሲቢሊቲ እንዳለ ይናገራል። አንደኛው ምንድነው eliminating the temperature difference between the two systems ያላቸውን የቴምፕሬቸር ጋፕ በመቀነስ ኔት ሂት ፍሎውን መቀነስ ይችላል። ሉክ ለምሳሌ ምን ማለት መሰላችሁ አሁን ሁለት ቦዲዎች አሉን በል ወይ ሁለት ሲስተሞች አሉን በል ይሄን ቦዲ ኤ ብለን እንሰይመው ቦዲ ቢ ብለን እንሰይመው ሁለቱ ቦዲ ወይንም ሁለቱ ሰብስታንሶች መካከል ያለው ኔት ሂት ፍሎ አንደኛው የቴምፕሬቸር ዲፈረንሱን ምን ማድረግ መቀነስ ለምሳሌ ይሄ ቴምፕሬቸር 500 ዲግሪ ሴልሺየስ ቢሆንና ቦዲ ቢ ደግሞ 30 ዲግሪ ሴልሺየስ ቢሆን በሁለቱ መካከል ያለው የቴምፕሬቸር ልዩነት ኤክስትሪምሊ በጣም ትልቅ ነው አይደል? ኔት ሂት ፍሎ ምንድነው በጣም ከፍተኛ ነው የሚሆነው አይደል? ሶ 500 የነበረው ወደ ቦዲ ቢ በሚሆንበት ሰዓት ጀስት ሂት ፍሎ በጣም ከፍተኛ ነው። ኔት ሂት ፍሎውን ካልኩሌት ስናደርገው ከፍተኛ ነው የሚሆነው። ነገር ግን ኔት ሂት ፍሎውን ሪዲዩስ የምናደርግበት አንደኛው ቴክኒክ ያላቸው የቴምፕሬቸር ዲፈረንስ ጋፑ በጣም ትንሽ መሆን አለ። eliminating the temperature difference between the two bodies በሁለቱ ቦዲ ወይም በሁለቱ ሲስተም መካከል ያለውን የቴምፕሬቸር ልዩነት ማጥበብ መቻል። ያ ማለት ለምሳሌ ቦዲ ኤ 30 ዲግሪ ሴልሺየስ ከሆነ ጀስት ቦዲ ቢ 29 ዲግሪ ሴልሺየስ ቢሆን በሁለቱ መካከል የ1 ዲግሪ ሴልሺየስ ለውጥ ነው ልዩነት ነው ያለው አይደል? ሶ በሁለቱ መካከል ያለው ሂት ትራንስፈር በጣም አጭር ነው የሚሆነው ማለት ነው። ኦኬ ወይንም ደግሞ 29.9 ብናደርገው ኦልሞስት በጣም ትንሽ ነው የሚሆነው። ስለዚህ ያለውን ኔት ሂት ፍሎ በጣም ትንሽ ማድረግ ይቻላል። መቼ በሁለቱ ቦዲዎች መካከል ያለውን የቴምፕሬቸር ዲፈረንስ የቴምፕሬቸር ለውጥ ልዩነት ምን ማድረግ መቀነስ ኢሊሚኔት ማድረግ ማለት ነው። ኦኬ ኦር ባይ ፐርፌክት ተርማል ኢንሱሌሽን ይላል። ኦልሞስት በጣም ካጠጋገነው ያለውን ኔት ሂት ፍሎ ምን ማድረግ እንችላለን ሪዲዩስድ ማድረግ እንችላለን። ሪዲዩስ ነው ኢት ጎስ ቱ ዜሮ አይደል? ወደ ዜሮ የተጠጋ ወይንም ያለውን የሂት ፍሎ መጠን በጣም አነስተኛ ማድረግ እንችላለን ማለት ነው። ሶ አንደኛው yes ነው። is it possible to reduce the net heat flow to zero? yes by
eliminating the temperature difference between the two bodies or the two systems በሁለቱ መካከል ያለውን የቴምፕሬቸር ዲፈረንስ ማሳነስ ወይንም ሪዲዩስ ማድረግ አንደኛው ቴክኒክ። ሌላው ኢንተርናል ኢነርጂ ነው። ኢንተርናል ኢነርጂ እንደ ኔት ሂት ፍሎ ሪዲዩስ እና ማድረግ ይቻላል ወይ? ፖሲቢሊቲ ያለው ወደ ዜሮ የማስጠጋት ፖሲቢሊቲ ያለው ወይ ነው። ኢንተርናል ኢነርጂ ካኖት ቢ ሪዲዩስ ቱ ዜሮ። ምን አናደርግም? ኢንተርናል ኢነርጂን ወደ ዜሮ ሪዲዩስ የማድረግ ወይንም ወደ ዜሮ መቀነስ አንችልም ነው። as it is the sum of all microscopic form of energy in the system። ብዙ ጊዜ ሂት ፍሎ ቴምፕሬቸር መጠን በጨመረ ቁጥር ጀስት የሞለኪውሎች እንቅስቃሴ ሞለኪላር ማስ የምንለው ለምሳሌ ሶሊድ ሞለኪላር ማስ አለው። እነዚህ ሞለኪውሎች ሞለኪላር ስትራክቸሩን ስናይ የጠጣር ነገር ጀስት ስትሮንግ የሆነ ቦንድ አለው አይደል? በሞለኪውሎች መካከል ያለው ኢንተርሞለኪላር ፎርሱ በጣም ስትሮንግ ነው አይደለ? ነገር ግን ሂት ስናደርገው ሙቀት ስንሰጠው ጀስት ምን ይሆናል? አድ ኢንቱ ዘ ሲስተም ኦር አድ ኢንቱ ዘ ኦብጀክት ሂት ስናደርገው ያላቸው ቦንድ እየተሰበረ እንቅስቃሴያቸው እየጨመረ ጀስት ምን ሊፈጠር ይችላል? አጠቃላይ ዋን አናዘር እንቅስቃሴ ካይኔቲክ ኢነርጂ ፕሮሰስ ያደርጋል። 1/2 mv ስኩዌር አይደል? ሶ ፍጥነት ጨመረ ማለት ካይኔቲክ ኢነርጂ አለ። ኤንድ ኦልሶ ሪላቲቭ ፖዚሽን ናቸው ደግሞ የተወሰነ ሮቴሽናል ትራንስሌሽናል ካይኔቲክ ኢነርጂ አለው። ኤንድ ኦልሶ ፖቴንሻል ኢነርጂም አላቸው። ሶ ይሄ የሞለኪውሎቹ አጠቃላይ ኢንተርናል ኢነርጂ የምንለው ዘ ሰም ኦፍ ካይኔቲክ ፕላስ ፖቴንሻል ኢነርጂ ነው። ሶ አይ ቲንክ ኢንተርናል ኢነርጂ ሪዲዩስ ማድረግ አንችልም። ቴምፕሬቸሩን በጣም ዝቅተኛ ቢሆንም ሞለኪውሎቹ አይ ቲንክ ምን አላቸው? ትራንስሌሽናል ባይኖር ቫይብሬሽናል የሆነ እንቅስቃሴ ይኖራቸዋል። ቫይብሬት ያደርጋሉ፣ የተወሰነ ኦስሌት ያደርጋሉ ማለት ነው። ኦኬ ሶ ስቴብል ሊመስሉን ይችላሉ። ነገር ግን የተወሰነ ምን አላቸው? የሞለኪውሎች ንዝረት ወይንም ደግሞ ቫይብሬሽናል የሆነ እንቅስቃሴ ይኖራቸዋል ማለት ነው። በማይክሮስኮፒክ ሌቭል ወይንም ደግሞ በአይናችን ስለማናየው እንቅስቃሴያቸውን ጀስት በዛ ሌቭል ደረጃ ውስጥ ኢንተርናል ኢነርጂው ቶታሊ ሪዲዩስ ማድረግ አንችልም። ኦኬ ቶታሊ ወደ ዜሮ 100% ምን ማድረግ አንችልም? መቀነስ አንችልም ማለት ነው። ኦኬ ሶ ኢንተርናል ኢነርጂ ካኖት ቢ ሪዲዩስ ቱ ዜሮ። ቶታሊ ወደ ዜሮ ልናስጠጋው አንችልም ማለት ነው። ኦኬ ኢቨን አት አብሶሉት ዜሮ ዘ ሲስተምስ ሃቭ ዜሮ ፖይንት ኦፍ ኢነርጂ ይላል። ኢቨን አብሶሉት ዜሮ የምንልበት የቴምፕሬቸር ሌቭል ላይ እንኳን ቢሆን ኢንተርናል ኢነርጂውን ወደ ዜሮ ማስጠጋት አንችልም ወይ ሪዲዩስ ማድረግ አንችልም ማለት ነው። ምክንያቱም በማይክሮ ሌቭል በአይናችን በማናያቸው የሞለኪውሎች እንቅስቃሴ ደረጃም there is some kinetic energy ማለት የተወሰነ kinetic energy ቫይብሬሽናል የሆነ kinetic energy ይኖራል ማለት ነው። ኦኬ ሶ ያ ስለሚኖር ቶታሊ ወደ ዜሮ ሌቭል ልናስጠጋው አንችልም ማለት ነው። is there any relation between internal energy and temperature ይላል። በኢንተርናል ኢነርጂ እና በቴምፕሬቸር መካከል ሪሌሽንሺፕ አለው ነው። the relation between internal energy and temperature for ideal gas internal energy is directly proportional to temperature። so temperature የሙቀት መጠን ማለት ነው። so የሙቀት መጠን ሲጨምር ኢንተርናል ኢነርጂው ይጨምራል። ቴምፕሬቸር ደግሞ ሪዲዩስ ስናደርግ ጀስት እንዳልነው አብሶሉት ዜሮ ሌቭል ላይ ሞለኪውሎቹ ምን የማድረግ ጀስት የተወሰነ ኢነርጂ ፕሮሰስ የማድረግ ባህሪ ያላቸው ስለሚኖራቸው ኢንተርናል ኢነርጂ ዜሮ ማድረግ አንችልም፣ ወደ ዜሮ ማስጠጋት አንችልም ማለት ነው። ኢንተርናል ኢነርጂ አለ ማለት ነው በተወሰነ መልኩ ነው። ኦኬ ሶ ቴምፕሬቸር ኦልዌይስ ዳይሬክትሊ ፕሮፖርሽናል ዊዝ ኢንተርናል ኢነርጂ። ሶ ቴምፕሬቸር ሲጨምር ኢንተርናል ኢነርጂ ይጨምራል፣ ቴምፕሬቸር ሲቀንስ ደግሞ ኢንተርናል ኢነርጂ ይቀንሳል። እንዳልኮቹ ኢንተርናል ኢነርጂ ማለት ዘ ሰም ኦፍ ካይኔቲክ ኢነርጂ ኦፍ ዘ ሞለኪውልስ ኤንድ ፖቴንሻል ኢነርጂ ኦፍ ዘ ሞለኪውልስ ማለት ነው። ኦኬ የሁለቱ ድምር ውጤት ኢንተርናል ኢነርጂ ወይንም መካኒካል ኢነርጂ ብለን የምንጠራው ማለት ነው። ኦኬ ሶ ያላቸው ሪሌሽንሺፕ ዳይሬክት የሆነ ሪሌሽን ሲጨምር የሚጨምር ሲቀንስ የሚቀንስ ከማን ጋር ኢንተርናል ኢነርጂ ከቴምፕሬቸር ጋር ማለት ነው። when the temperature rise internal energy always increase ያደርጋል። ቴምፕሬቸር ደግሞ ሪዲዩስ በሆነ የሙቀት መጠን በቀነሰ ቁጥር ደግሞ ኢንተርናል ኢነርጂ በዛው ሌቭል የተወሰነ ሪዲዩስ እየሆነ ይመጣል ማለት ነው። ኦኬ ለዛሬ ይበቃናል። በሚቀጥለው ደግሞ ሌሎችን ጥያቄዎች በጋራ አብረን እንሰራለን ማለት ነው። እስከዛው ድረስ ሰላም ነው። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ